አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ በአጠቃላይ በዚህ ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤ የተገኛችሁ በሙሉ ማህየዊት በምትሆን ሞቱ ሰማያውያንና ምድራውያንን ያስታረቀ በቅድስት ትንሣኤውም የሙታንን ሕይወት በተስፋ ያለመለመ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለዓመታዊው የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ አደረሰን አደረሳችሁ። እስመ ተዋለጠ እግዚአብሔር ዓለመ በክርስቶስ አናህስዮ ኃጢአቶሙ ወኢነጽሮ ጌጋዮሙ ወረሰየ ላዕሌነ ቃለ ስምረቱ ወወሀበነ መልእክተ ሳሂሉ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። የእግዚአብሔር ልጅ የሰውም ልጅ የሆነው ጌታችን ኢየሱስ ክርስቶስ በዚህ ዓለም ሲገለጽ ግልጽ የሆነ ዓላማና ግብ እንደነበረው ቅዱስ መጽሐፍ ይነግረናል። እሱም በሰማይና በምድር ያሉትን በሙሉ ማስታረቅ፣ ማገናኘትና አንድ ማድረግ ነበረ። ጌታችን ይህንን ሲያደርግ ሰማያውያንንና ምድራውያንን የለያየው ምክንያት በማስወገድ ነው። የመለያየቱ ምክንያት ክፉ ሕሊና አምጦ የወለደው በደልና እሱን ተከትሎ የተከሰተው ኃጢአት ነበረ። በኃጢአት ምክንያት የገባው ሞት ደግሞ የቅጣቱ ማሳያ ፍርድ ነበረ። የመጀመሪያዎቹ ሰዎች በፈጸሙት ስህተት መነሻነት ምድርንና ምድራውያንን ለታላቅ ለከባድ ቅጣትና መርገም የዳረገው ይህ መለያየት ለሰማያውያኑም ተርፈዋል። ምክንያቱም መለያየቱ በእግዚአብሔርና በሰው በመላእክትና በሰው በሰውና በሰው በነፍስና በስጋ ጭምር የጥላቻ ግድግዳ ገንብቶ እስከ ክርስቶስ ዕለተ ስቅለት መዝለቁን በቅዱስ መጽሐፍ የምናውቀው ነው። ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ ቀዳማዊና ዘላለማዊ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ ሰብናችንን ተዋህዶ በዚህ ዓለም የተገለጸው ሰማያውያንንና ምድራውያንን የለያየው የጥል ግድግዳን ለማፍረስ ነው። ለመለያየት ምክንያት የሆነችውን ኃጢአት በሰውነቱ በመቅጣት የሕግን ትእዛዝ ከፈጸመ በኋላ የእርቁን ተግባር በወሳኝ መልኩ አከናውነዋል። በክርስቶስ ቤዛነት የሆነው ይህ እርቅ በእግዚአብሔር ዘንድ እጅግ የተወደደ ነበርና እሱ ራሱ በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ። ለዚህም ነው ተበዳዩ እሱ፣ ቤዛዊ መስዋዕቱ ሆኖ የቀረበው እሱ፣ አስታራቂው እሱ፣ ታራቂው እሱ ሆኖ የምናገኘው።
ለሱ የሚሳነው ነገር የለምና ለእኛ ግር የሚል ቢመስልም ለሱ ቀላል ነበረ። በዚህ የእርቅ ተግባር ሰውና እግዚአብሔር፣ ሰውና መላእክት፣ ሰውና ሰው፣ ነፍስና ሥጋ ታርቀው በይፋ ተገናኙ። በህብረትና በአንድነትም መኖር ቻሉ። በቀኙ ለተሰቀለው ሽፍታ ዛሬውኑ ከእኔ ጋራ በገነት ትኖራለህ የሚለው ቃለ ምሕረትና አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚለው ቃለ አማሂጽኖ የእርቁ የግንኙነቱና የአንድነቱ ማሳያ አስረጅ ናቸው። ስቅለተ ክርስቶስ ነፍሶቻችንን ወደ ግዞት ቤት ሳይሆን ወደ ገነት እንዲገቡ የሚቀበላቸውም ራሱ እግዚአብሔር እንዲሆን ያስቻለ ታላቅ መለኮታዊ ፍጻሜ ነው። እኛ ክርስቶስ መድኃኒታችን ነው አድኖናል ብለን በልበ ሙሉነት የምንመሰክረው እሱም ሰላሜን ሰጠኋችሁ ብሎ የሚያረጋጋን በመስቀሉ ይህንን ውጤት ስላስገኘልን ነው። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የደህንነታችንና የሰላማችን መሰረት የሆኑትን የክርስቶስ ሞትና ትንሣኤ ለዓለም ማህበረሰብ የማብሰርና የማስረጽ ተግባር የቅድስት ቤተ ክርስቲያን ቁጥር 1 ተልእኮ ነው። ነገረ ሞቱና ነገረ ትንሣኤው በአስተውሎት በጥልቀትና በተመስጦ ስናስተምር በውስጡ የምናገኘው የእርቅና የሰላም አንድነት ምስጢር ነው። እንደ እውነቱ ከሆነ እኛ የክርስቶስ አገልጋዮች፣ የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን በሚጠበቀው መጠን ተልእኮአችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር። ችግሩን ሙሉ በሙሉ ማስቀረት ባንችልም እንኳ በእጅጉ መቀነስና አቅሙን ማዳከም እንችል ነበረ። ነገር ግን ተልእኮአችን በአግባቡ አለመወጣት አንድ ነገር ሆኖ የዓለሙ መሳሪያ ሆነን መገኘታችን በእንቅርት ላይ ዳሽ ሆኖ ይስተዋላል። ይሁንና አሁንም ሕዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አብይ ተግባር ሊሆን ይገባል። ስለዚህ እነዚህ ካሉ የምናጣውም ሆነ የሚያመልጠን የለምና ነው። ሀገርን በኃላፊነት የተረከባችሁ በላዕላዊ በማዕከላዊና በታሕታዊ መዋቅር ያላችሁ የምትኖሩ የምትገኙ፣ እንደዚሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ፣ የእሱ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና ነው። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ
የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም በቀኖና ቤተ ክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊው የረክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ መሆኑን ለሕዝበ ክርስቲያኑ እና ለመላው ኢትዮጵያውያን እናበስራለን። እግዚአብሔር ጉባኤያችንን ይባርክ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ሚያዝያ 28 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ